በባሩድ ጭስና በፕሮፓጋንዳ አቧራ በተሸፈነው የመካከለኛው ምስራቅ የፖለቲካ ሰማይ ስር የዓለማችን የኃይል ሚዛን ክፉኛ እየተፈተነ ይገኛል። እውነት የመጀመሪያዋ የጦርነት ሰለባ በሆነችበት በዚህ ውስብስብ አውድማ የፖለቲከኞች የድል አዋጅ ከመሬት ላይ ካለው አፈ ትክክል የስለላ መረጃ ጋር ፊት ለፊት እየተላተመ ነው። ትናንት በመደበኛ የጦር ቀጠናዎች ብቻ ተወስኖ የነበረው ፍልሚያ ዛሬ መልኩን ቀይሮ የዓለምን የኢኮኖሚ የደም ስር ወደ ሆኑት ግዙፍ የነዳጅ ማጣሪያዎች፣ ስትራቴጂካዊ የባህር ላይ ድልድዮችና የዘመናችን ምትሃት ወደ ተባሉት የቴክኖሎጂ ዳታ ማዕከላት ተዛውረዋል። በአንድ በኩል የአሜሪካው ፔንታጎን በውስጣዊ የፖለቲካ ሽኩቻና በከፍተኛ ጀነራሎች ስንብት እየታመሰ ባለበት በዚህ ወሳኝ የታሪክ ምዕራፍ፣ በሌላ በኩል ጆሮ ዳባ ልበስ የተባለው የዲፕሎማሲ ጥሪ ውድቅ መደረጉን ተከትሎ የኢራንና የአጋሮቿ የተቀናጀ ባለብዙ ግንባር የሮኬት ዝናብ መላውን ቀጠና ወደ እቶን እሳትነት ቀይሮታል። ይህ ትንታኔ ከተሸፋፈኑት የሟቾች ቁጥር ጀርባ ያለውን ሀቅ፣ አሁንም ያልተሰበረውን የኢራን ወታደራዊ አቅም፣ እንዲሁም ከዋሽንግተን የፖለቲካ መናወጥ እስከ ቴልአቪቭ ሰማይ ላይ የሚያስተጋባውን የዚህን አውዳሚ ጦርነት ስውር ገጽታዎችና የጂኦፖለቲካ እንቆቅልሾች ቁልጭ አድርጎ ያሳያል። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። በመካከለኛው ምስራቅ እየተካሄደ ያለው ጦርነት ከቀን ወደ ቀን መልክና ቅርጹን እየቀየረ የዓለማችንን የፖለቲካ የኢኮኖሚና የደህንነት ስርዓት በከፍተኛ ሁኔታ እየፈተነ ይገኛል። ይህ እጅግ ውስብስብና ባለብዙ ገጽታ የሆነ ግጭት በአንድ በኩል አሜሪካንና እስራኤልን፣ በሌላ በኩል ደግሞ ኢራንና በስሯ የተሰለፉትን የትግል አጋር ኃይሎችን፣ የየመኑን ሁቲ፣ በሊባኖስ የሚገኘውን ሄዝቦላና ሌሎችንም በቀጥታ ያፋጠጠ ነው። ከዚህ ግጭት ጋር ተያይዞ የሚወጡ ሪፖርቶች እርስ በርሳቸው የሚጣረሱ የፕሮፓጋንዳና የመረጃ ጦርነት በከፍተኛ ደረጃ እየተካሄደባቸው መሆኑን የሚያሳዩ ናቸው። የጉዳቱን መጠን ከመሸፈን አንስቶ ያልተሰበረው የኢራን ወታደራዊ አቅም፣ የጥቃት ኢላማዎች ወደ መሠረተ ልማትና ቴክኖሎጂ ተቋማት መስፋፋት፣ የፔንታጎን የውስጥ መናወጥ እንዲሁም በጦርነት መሃል ብቅ ያለው የዲፕሎማሲ ጥሪ የግጭቱን አውዳሚነትና ጥልቀት ቁልጭ አድርገው ያሳያሉ። የማንኛውም ጦርነት የመጀመሪያዋ ሰለባ እውነት ናት እንደሚባለው በዚህም ጦርነት የሰው ሕይወት መጥፋትና የጉዳት መጠንን በተመለከተ የሚወጡት መረጃዎች ከፍተኛ ጥያቄና ጥርጣሬ እያስነሱ ነው። ፔንታጎን በአሜሪካ ወታደሮች ላይ የደረሰውን እውነተኛ የጉዳት መጠን ሸፋፍኗል የሚሉ ክሶች በስፋት እየተሰሙ ነው። በተለይም ዘኢንተርሴፕት የተሰኘው ተቋም ባወጣው መረጃ መሰረት ከጥቅምት 2023 ጀምሮ በመካከለኛው ምስራቅ በተካሄዱ ጥቃቶች ወደ 750 የሚጠጉ የአሜሪካ ወታደሮች ተገለዋል ወይም ቆስለዋል። በሳዑዲ አረቢያ በሚገኘው የአሜሪካ አየር ኃይል ጣቢያ ላይ በደረሰ የኢራን ጥቃት ብቻ 15 ወታደሮች መቁሰላቸው ተዘግቧል። ሆኖም የፕሬዝዳንት ዶናልድ ትራምፕ አስተዳደር እነዚህን አሃዞች አሳንሶ በማቅረብ እና እውነታውን በመደበቅ ተከሷል። የትራምፕ አስተዳደር የጦርነት ጸሐፊ የሆኑት ፒት ሄግሴዝ እና የዩናይትድ ስቴትስ ማዕከላዊ እዝ የጉዳት መጠኑን ጥቂት መቶዎች ብቻ እንደሆነ አድርገው አቅርበውታል። ለምሳሌ ያህል በዩኤስኤስ ጄራልድ አር ፎርድ የጦር መርከብ ላይ በደረሰ ጥቃት የተነሳውን እሳት ተከትሎ ከ200 በላይ ወታደሮች በጭስ መታፈንና በተያያዥ አደጋዎች ጉዳት ቢደርስባቸውም ማዕከላዊ እዙ ይህንን መረጃ አድበስብሶ አልፎታል። የባይደን አስተዳደር የጥቃቱን ጊዜ፣ ቦታ፣ የጥቃቱን አይነትና የጉዳቱን መጠን በዝርዝር ያቀረበ የነበረ ሲሆን የትራምፕ አስተዳደር ግን ዝርዝር መረጃዎችን ከመስጠት ተቆጥበዋል። ፕሬዚዳንት ትራምፕ በበኩላቸው ወታደራዊ ቤተሰቦችን አግኝተው ማጽናናታቸውንና ወታደሮቹ ስራውን ዳር አድርሱት የሚል አደራ እንደሰጧቸው በመግለጽ የሟቾቹን ቁጥር ለፖለቲካዊ መነሳሳት ሊጠቀሙበት ሲሞክሩ ይታያሉ። ይህ የመረጃ መደባበቅ ጦርነቱ በአሜሪካ ሕዝብ ዘንድ ሊፈጥር የሚችለውን ተቃውሞ ለማርገብ የተደረገ ፖለቲካዊ ስሌት መሆኑን በርካታ ታዛቢዎች ያነሳሉ። ከጉዳቱ መጠን ባሻገር በትራምፕ አስተዳደርና በአሜሪካ የስለላ ተቋማት መካከል ያለው ከፍተኛ የመረጃና የምዘና ልዩነት የግጭቱን ትክክለኛ ገጽታ ለመረዳት አዳጋች አድርገውታል። ፕሬዚዳንት ትራምፕ ኦፕሬሽን ኤፒክ ፊዮሪ በተሰኘው ዘመቻ የኢራንን የኒውክሌር ጣቢያዎች ሙሉ በሙሉ እንዳወደሙ፣ የኢራን የባህር ኃይልና የአየር ኃይል
ያልነበሩ አድርገው እንዳጠፉ እንዲሁም የኢራንን ሚሳኤል ማምረቻና ማከማቻ ጣቢያዎች ከጥቅም ውጪ እንደሆኑ በተደጋጋሚ ተናግረዋል። ጦርነቱም በ2 እና 3 ሳምንታት ውስጥ ሊጠናቀቅ እንደሚችልና የኢራን ስርዓት የመውደቂያ አፋፍ ላይ እንደደረሰ አውጀዋል። የትራምፕ መከላከያ ጸሐፊ ፒት ሄግሴዝ ቢሆኑ የኢራን የባለስቲክ ሚሳኤልና የድሮን ጥቃቶች በ90 በመቶ መቀነሳቸውን ገልጸው የአሜሪካ ኃይሎች ከ123 ሺህ በላይ የኢራን ኢላማዎችን መምታታቸውንና 155 የኢራን መርከቦችን ማውደማቸውን አስታውቀዋል። ነገር ግን ይህ የድል አዋጅ ከአሜሪካ የስለላ ተቋማት ሚስጥራዊ ሪፖርቶች ጋር ክፉኛ ይጋጫል። የአሜሪካና የእስራኤል የስለላ ተቋማት ኢንተለጀንስ መረጃዎች እንደሚያመለክቱት የኢራን ወታደራዊ አቅም ትራምፕ እንደሚሉት አልተደመሰሰም። በርካታ የመረጃ ምንጮች እንዳጋለጡት አሜሪካና እስራኤል ለሳምንታት ያካሄዱት ተከታታይና ከባድ የአየር ድብደባ ቢኖርም ኢራን አሁንም 50 በመቶ የሚሆነውን የባለስቲክ ሚሳኤል ማስወንጨፊያዎችና በሺዎች የሚቆጠሩ የአጥፍቶ ጠፊ ወይም ካሚካዜ ድሮኖችን ሳይነኩ ማቆየት ችላለች። የእስራኤል ኃይሎች በበኩላቸው ይህንኑ ሐሳብ በመጋራት የኢራን አቅም በከፊል ቢቀንስም አሁንም ከ20 እስከ 25 በመቶ የሚሆነው የጥቃት አቅሟ ሙሉ በሙሉ ዝግጁ መሆኑን አመልክተዋል። ኢራን ይህንን አቅሟን ማዳን የቻለችው ግዙፍ በሆነው መልክዓ ምድራዊ አቀማመጧና ሚሳኤሎቿን በጥልቀት ከመሬት በታች በዋሻዎችና በውስብስብ ምሽጎች ውስጥ በመደበቋ ነው። በመሆኑም የኢራን እስላማዊ አብዮታዊ ዘብ ቃል አቀባይ እንዳሉት የአሜሪካና የእስራኤል ጥቃቶች ኢላማ ያደረጉት ያረጁና ስትራቴጂካዊ ጠቀሜታ የሌላቸውን ቦታዎች እንጂ ዋናዎቹን የጦር መሳሪያ ማምረቻዎችና ማከማቻ ስፍራዎች አይደለም። ይህ የሚያሳየው ኢራን አሁንም በመካከለኛው ምስራቅ ያሉትን የአሜሪካና የእስራኤል ኢላማዎች ላይ ሰፊና አውዳሚ ጥቃት የመሰንዘር አቅሙ እንዳላትና የጦርነቱ ፍጻሜ የትራምፕ አስተዳደር ከሚያስበው በላይ እጅግ የራቀ መሆኑን ነው። የጦርነቱ ባህሪ አሁን ላይ ከመደበኛ ወታደራዊ የጦር ሰፈሮች ግጭት አልፎ እጅግ አደገኛ ወደ ሆነው የኢኮኖሚ የቴክኖሎጂና የመሰረተ ልማት ማውደም ምዕራፍ ተሸጋግሯል። አሜሪካ በቴሄራን አቅራቢያ የሚገኘውን የቁልፍ የቢዋን ድልድይ በአየር ድብደባ ማውደሟን ተከትሎ ኢራን የበቀል እርምጃዋን በቀጠናው አጋር ወደ ሆኑት ሀገራት መሰረተ ልማቶች አዙራለች። ኢራን ይፋ ባደረገቻቸው የጥቃት ኢላማ ዝርዝር ውስጥ በኩዌት የሚገኘው የሼክ ጃበር አል አህመድ አል ሳባህ የባህር ላይ ድልድይ፣ ሳውዲ አረቢያንና ባህሬንን የሚያገናኘው የኪንግ ፎሃድ ድልድይ፣ በተባበሩት አረብ ኤምሬቶች የሚገኙት የሼክ ዛይድ እና የሼክ ካሊፍ ድልድዮች እንዲሁም በዮርዳኖስ የሚገኙ በርካታ ስትራቴጂካዊ ድልድዮች ይገኙበታል። ይህም የጦርነቱን ቀጠና ከእስራኤልና ኢራን ድንበር ባሻገር በማስፋት አጠቃላይ የባህረ ሰላጤውን ሀገራት የኢኮኖሚና የማህበራዊ ትስስር አደጋ ላይ ጥሎታል። ከዚህም በባሰ ሁኔታ የጥቃቱ ኢላማ ወደ ኃይል አቅርቦትና ዘመናዊ ቴክኖሎጂ ማዕከላት ተዛውሯል። በኩዌት በሚገኘው እጅግ ግዙፍና በቀን 340 ሺህ በርሜል በላይ ነዳጅ በሚያነጥረው የሚና አል አህማዲ የነዳጅ ማጣሪያ ላይ በተደጋጋሚ የተሰነዘረው የድሮን ጥቃት የዓለምን የነዳጅ ገበያ ክፉኛ አናግቶታል። ይህ ጥቃት የተፈጸመው የሞጅታባህ በቀል በሚል ስያሜ ሲሆን ኢላማው አሜሪካንን በቀጥታ ከመምታት ባለፈ ከጀርባዋ ያሉትን የኢኮኖሚ ምሰሶዎች ማናጋት ነው። በተጨማሪም ኢራን ጥቃቷን በዓለም አቀፍ የቴክኖሎጂ ኩባንያዎች ላይ ማነጣጠሯ ጦርነቱን ወደ ዲጂታል ዓለም አሸጋግሮታል። በባህሬን በሚገኘው የአማዞን ዳታ ማዕከል ላይ የደረሰውን ጥቃት ተከትሎ በዱባይ በሚገኘው የኦራክል ግዙፍ የመረጃ ማዕከል ላይም ተመሳሳይ የድሮን ጥቃት ተሰንዝሯል። ምንም እንኳን የተባበሩት አረብ ኤምሬቶች መንግስታት ጥቃቱን ቢያስተባብልም የኢራን አብዮታዊ ዘብ መግለጫ ግን የአሜሪካን የደህንነት የስለላና የሰው ሰራሽ አስተውሎት መዋቅሮችን የሚደግፍ የቴክኖሎጂ ተቋማት ዋነኛ ኢላማቸው መሆናቸውን አረጋግጠዋል። ይህ ስትራቴጂ ጦርነቱ በመሳሪያ ብቻ ሳይሆን የዘመናዊ ዓለም የደም ስር የሆነውን የዲጂታል መረጃ ፍሰትና የኢኮኖሚ መሰረት በማቋረጥ ጭምር አሜሪካንን የማዳከም ዓላማ እንዳለው በግልጽ ያሳያል። ይህ በመሰረተ ልማት ላይ የተጀመረው ጦርነት ከምድር አልፎ በባህር ላይም ከፍተኛ የደህንነት ስጋት ፈጥሯል። ቀይ ባህርን የተቆጣጠሩት የየመን ሁቴዎች በባቢኤል ማንደብ የባህር ወሽመጥ ላይ የሚያደርጉትን የንግድ መርከቦች ጥቃት አጠናክረው ቀጥለዋል። ከዚህም ጋር ተያይዞ ኢራን ከባህር ዳርቻ መከላከያ ክሩዝ ሚሳኤሎች አብዛኛውን አሁንም ያልተነኩ መሆናቸውን የስለላ መረጃዎች ያሳያሉ። ይህ ማለት ኢራን የዓለም ነዳጅ ማስተላለሻ ቁልፍ በር የሆነውን የሆርሙዝ ስትራቴጂካዊ የባህር ወሽመጥ የመዝጋት ሙሉ አቅም አላት ማለት ነው።
እነዚህ ተደራራቢ አደጋዎች የአሜሪካንን የባህር ላይ የበላይነት በእጅጉ ፈትነውታል። ለዚህም ዋነኛ ማሳያ የሆነው በዓለም ላይ እጅግ ግዙፍና ዘመናዊ የተባለችው የአሜሪካ የጦር መርከብ ዩኤስኤስ ጀራልድ ፎርድ የገጠማት ፈተና ነው። መርከቧ በውስጧ በተነሳ እሳት ከፍተኛ ጉዳት ደርሶባት ለጥገና ወደ ግሪክ ወይም ክሪስት ደሴት ለማቅናት ተገዳ ነበር። ጥገናዋን አጠናቃ እና በሺዎች የሚቆጠሩ ወታደሮቿን ይዛ እንደገና ወደ አውዳሚው ቀጠና እንደምትመለስ በትራምፕ አስተዳደር ቀጥተኛ ትዕዛዝ ቢሰጣትም ይህ ውሳኔ የብዙዎቹን ስጋት ቀስቅሷል። የአሜሪካ የጦር መርከቦች አሁን ባለው የካሚካዜ ድሮኖችና የክሩዝ ሚሳኤሎች ዝናብ ውስጥ ምን ያህል ደህንነታቸው የተጠበቀ ነው የሚለው ጥያቄ የጦር ስትራቴጂስቶችን እያሳሰበ ይገኛል። የኢራን ሚሳኤሎችና ድሮኖች ያመጡት ትክክለኛ አደጋ የአሜሪካ ጦር ኃይል በመካከለኛው ምስራቅ ያለውን የጦር ሰፈር አቀማመጥና መከላከያ ስትራቴጂ በከፍተኛ ፍጥነት እንዲቀየር አስገድዶታል። ቀደም ሲል አሜሪካ እንደ ፓትሪዮትና ታድ ባሉ ዘመናዊ የሚሳኤል መከላከያ ስርዓቶች ላይ ትተማመን የነበረ ቢሆንም በተጨባጭ የታየው ሁኔታ ግን እነዚህ ስርዓቶች ብቻቸውን የዘነበባቸው ተከታታይ ጥቃት መቋቋም እንደማይችሉ አሳይቷል። በሳውዲ አረቢያ ፕሪንስ ሱልጣን አየር ኃይል ማረፊያ ላይ በደረሰው የኢራን ጥቃት እጅግ ውድና ቁልፍ የሆነው ኢስሪ ሴንትሪ አዋክስ የስለላ አውሮፕላን መውደሙ አሜሪካ ንብረቶቿን ክፍት በሆነ ቦታ ላይ ማስቀመጧ ምን ያህል አደገኛ መሆኑን አረጋግጧል። በተመሳሳይ ኢራን ከተመረተና አገልግሎት መስጠት ከጀመረበት ጊዜ ጀምሮ የመከስከስ ወይም የመመታት አደጋ ያላጋጠመው አይበገሬውና አይደፈሬው የሚባልለት ኤፍ-15ኢ ስትራይክ ተዋጊ ጀትን መታ መጣሏንም አስታውቃለች። ይህን ተከትሎ ፔንታጎን በአስቸኳይ የመከላከያ ምሽጎችን የመገንባት ስትራቴጂ ጀምረዋል። በኳታር አል ኡደይድ፣ በዮርዳኖስ ሙዋፋቅ ሳልቲና በሌሎች የባህረ ሰላጤው የአሜሪካ የጦር ሰፈሮች ውስጥ አውሮፕላኖችን፣ የትዕዛዝ መስጫ ማዕከላትንና ወታደሮችን ከድብደባ ሊከላከሉ የሚችሉ ግዙፍ የኮንክሪት ምሽጎችና መሬት ስር ያሉ ጣቢያዎች በፍጥነት እየተገነቡ ነው። ከዚህም በተጨማሪ የጦር አውሮፕላኖችን በአንድ ቦታ ከማከማቸት ይልቅ በተለያዩ አየር ማረፊያዎች የመበተንና የእንቅስቃሴ አቅጣጫዎችን መገመት በማይቻል መልኩ የመቀያየር ስትራቴጂ ጥቅም ላይ እየዋለ ነው። ይህ የአሜሪካ የስትራቴጂ ለውጥ ጦርነቱ ቶሎ ያልቃል ከሚለው የትራምፕ የፖለቲካ ንግግር በተቃራኒ አሜሪካ ረዘም ላለና አድካሚ ጦርነት ዝግጅት እያደረገች መሆኑን ያመላክታል። ሌላው ትልቁ ስጋት ደግሞ ሩሲያና ቻይና ለኢራን የሳተላይት መረጃዎችንና የኢላማ ልየታ ቴክኖሎጂዎችን እያቀረቡ ነው የሚለው ጥርጣሬ ሲሆን፣ ይህ ከሆነ የኢራን ሚሳኤሎች ትክክለኛነት ይበልጥ አደገኛ ያደርጋቸዋል። ይህ በእንዲህ እንዳለ የጦርነቱ ውጫዊ ገጽታ ብቻ ሳይሆን የአሜሪካ መከላከያ ሚኒስቴር ፔንታጎን የውስጥ ፖለቲካዊ መናወጥ ራሱን የቻለ አዲስ ቀውስ ፈጥሯል። ፕሬዝዳንት ትራምፕ በጦር ኃይሉ ላይ ሙሉ ቁጥጥር ለማድረግና የራሳቸውን ፖለቲካዊ አጀንዳ የሚያስፈጽሙ አመራሮችን ለመሾም ታይቶ በማይታወቅ ሁኔታ ከፍተኛ የጦር ጀነራሎችን ከስልጣን እያባረሩ ይገኛሉ። የጦር ኃይሎች ጠቅላይ ኢታማዦር ሹም ጀነራል ቻርልስ ብራውን ጁኒየር፣ የባህር ኃይል ጠቅላይ አዛዥ አድሚራል ሊሳ ፍራንቺቴ እና የምድር ጦር ኢታማዦር ሹም ጀነራል ራንዲ ጆርጅ ባስገዳጅ ሁኔታ ከስልጣን እንዲነሱ ተደርገዋል። የትራምፕ ደጋፊ የሆኑት የመከላከያ ጸሐፊ ፒት ሄግሴዝ እነዚህን ልምድ ያላቸውንና በገለልተኝነታቸው የሚታወቁትን መሪዎች በማባረር ለእነርሱ ታማኝ የሆኑ እንደ ሌተናል ጀነራል ክሪስቶፈር ላኔቩ ያሉትን ሾመዋል። ይህ እርምጃ በፔንታጎን ውስጥ ከፍተኛ ድንጋጤና ቁጣ ፈጥሯል። በርካታ ወታደራዊ ተንታኞች ይህ አድራጎት ወታደራዊ የእውቀት ብቃት ከፖለቲካዊ ታማኝነት በታች የሚያደርግ፣ የሰራዊቱን ሞራል የሚጎዳና አሜሪካ አሁን በምትገኝበት እጅግ ፈታኝ የጦርነት ጊዜ የተቋሙን የማሰብና የመወሰን አቅም ክፉኛ የሚያዳክም ነው ሲሉ ይተቻሉ። በተቃራኒው የትራምፕ ደጋፊዎች ግን ይህን ለውጥ ቆራጥ አመራር ለማምጣትና በዘመናዊ አደጋዎች ዙሪያ የዘገየውን የጦር ኃይል ለማንቃት የተወሰደ ትክክለኛ እርምጃ ነው ብለው ይከራከራሉ። ከዚህም በተጨማሪ ትራምፕ በፍትህ ሚኒስቴር ውስጥ የነበራቸውን ፓም ቦንዲን አስነስተው ይበልጥ ጠንካራ አቋም አላቸው የሚባሉትን ሊ ዜልድንን ለመሾም ማሰባቸው በመንግስት መዋቅር ውስጥ ያለውን አጠቃላይ የፖለቲካ አለመረጋጋት ያሳያል። በዚህ ሁሉ የጦርነት ጩኸትና የውስጥ ሽኩቻ መሃል የቀድሞ የኢራን የውጭ ጉዳይ ሚኒስቴርና የዲፕሎማሲው ጠበብት ጃቫድ ዛሪፍ ያልተጠበቀ የሰላም ጥሪ ይዘው ብቅ ብለዋል። ዛሪፍ ፎረን አፌርስ በተሰኘው መጽሔት ላይ ባሳተሙት ጽሑፍ አሜሪካና እስራኤል ከኢራን ጋር የገቡበት ጦርነት አሸናፊ እንደሌለውና መውጫውም ዲፕሎማሲ ብቻ መሆኑን አበክረው አስገንዝበዋል። የዛሪፍ ስትራቴጂካዊ የሰላም ዕቅድ
ዋና ዋና ነጥቦች የሚከተሉትን ያተተ ነበር። አንደኛ፣ ኢራን በአሜሪካ ላይ እያደረገች ያለውን ጥቃት የምታቆም ሲሆን በምላሹ አሜሪካ የጣለችባትን አጠቃላይ የኢኮኖሚ ማዕቀብ ማንሳት አለባት። ሁለተኛ፣ በዓለም አቀፍ የነዳጅ ንግድ ላይ የተረጋገጠውን ስጋት ለማስወገድ የሆርሙዝ የባህር ወሽመጥን ክፍት ማድረግና ደህንነቱን ማረጋገጥ። ሶስተኛ፣ በእስራኤልና አሜሪካ መካከል እንዲሁም በኢራን መካከል የጋራ ያለመጠቃቃት ስምምነት መፈረም። አራተኛ፣ የትራምፕ አስተዳደር ዋነኛ ስጋት የሆነውን የኢራን የኒውክሌር ጦር መሳሪያ ባለቤትነት ጥረት ሙሉ በሙሉ ለማስቆም ኢራን በኒውክሌር መርሃ ግብሯ ላይ ገደብ እንድታደርግ የሚያስገድድ ድርድር ማድረግ። ዛሪፍ ይህንን ሐሳብ ያቀረቡት አሜሪካ የኢራንን አቅም በጦር መሳሪያ ሙሉ በሙሉ ማጥፋት እንደማትችልና ጦርነቱ ከቀጠለ መላው ዓለም በተለይም የነዳጅ ገበያና አሜሪካ ራሷ ክፉኛ እንደምትጎዳ በማስጠንቀቅ ነው። ይህ የዛሪፍ ሐሳብ ጦርነቱን በድርድር ለመቋጨት የቀረበ ወርቃማ ዕድል ተደርጎ ቢወሰድም በሁለቱም ወገን ባሉ ጽንፈኛ ኃይሎች ዘንድ ግን ተቀባይነትን አላገኘም። የዛሪፍ የዲፕሎማሲ ጥሪ ገና ሳይደርቅ በምድር ላይ ያለው እውነታ በተቃራኒው ወደ ባሰ ግጭት እያመራ ነው። የኢራን የሁቲና የሄዝቦላ ኃይሎች የትግል አጋርነት በሚል የተቀናጀና ባለብዙ አቅጣጫ ጥቃት በእስራኤል ላይ መክፈታቸው ጦርነቱን ወደ ላቀ አደገኛ ምዕራፍ አሸጋግሮታል። ከሰሜን ሄዝቦላህ በሮኬትና በድሮን፣ ከደቡብ የየመን ሁቲዎች የረጅም ርቀት የባለስቲክ ሚሳኤሎች እንዲሁም ከምስራቅ በቀጥታ ከኢራን መሬት የተተኮሱ ሚሳኤሎች በአንድ ጊዜ በእስራኤል ላይ ዘንበዋል። የእነዚህ የተቀናጁ ጥቃቶች ዋና ዓላማ የእስራኤልን የአየር መከላከያ ስርዓቶች እንደ አይረንዶም ያሉትን በተለያየ አቅጣጫ በማጨናነቅ አቅም ማሳጣትና ጥቃቱን ውጤታማ ማድረግ ነው። ምንም እንኳን እስራኤል አብዛኞቹን ሚሳኤሎች በአየር ላይ ማክሸፍ ብትችልም የራማት ጋንና የቴላቪቭ አካባቢዎች በጥቃቱ መመታታቸው፣ ሕንፃዎች መፍረሳቸውና ነዋሪዎች መቁሰላቸው የእስራኤልን የደህንነት ጋሻ አሳሳቢነት አሳይቷል። ይህ የተቀናጀ ጥቃት የሚያረጋግጠው የትራምፕ አስተዳደር ከገለጸው በተቃራኒ የኢራን ወታደራዊ መዋቅር እንዳልፈራረሰ ይልቁንም ጥቃቷን በይበልጥ አስተባብራና አስፍታ የመምታት አቅሟ እያደገ መምጣቱን ነው። እስራኤል በበኩሏ በሊባኖስ ድንበር ላይ የደህንነት ቀጠና ለመፍጠርና ሄዝቦላህን ትጥቅ ለማስፈታት የጀመረችው የምድር ጦር እንቅስቃሴ ግጭቱን ይበልጥ ረዘም ላለ ጊዜ የሚጎትት የውክልና ጦርነት እንደሚያደርገው አመላካች ነው። በመካከለኛው ምስራቅ እየተካሄደ ያለው ይህ ጦርነት ከቀላል ወታደራዊ ግጭትነት አልፎ የዓለምን ጂኦፖለቲካዊ ሚዛን የሚፈትን ትልቅ ቀውስ ሆኗል። የትራምፕ አስተዳደር ጦርነቱን በአጭር ጊዜ ውስጥ አጠናቅቃለሁ የሚለው ትርክት ኃይለኛ ከሆነው የኢራን ወታደራዊ ጽናት፣ የመሬት አቀማመጥና የጥቃት ስልት መቀየር ጋር ሲላተም እውነታው ፍጹም የተለየ ሆኖ ታይቷል። የሟቾች ቁጥር መደበቅ በፔንታጎን ውስጥ የፈጠረው የታማኝነትና የብቃት ሽኩቻ እንዲሁም አሜሪካ በድንጋጤ የመከላከያ ምሽጎቿን ማጠናከሯ ጦርነቱ እያስከተለ ያለውን ጫና በግልጽ ያሳያል። ኢራን ጦርነቱን ወደ ማይክሮቺፕስ ዳታ ማዕከላት፣ ዘይት ማጣሪያዎችና የንግድ መተላለፊያ ድልድዮች ማሸጋገሯ ግጭቱን ከወታደራዊ ባለፈ ኢኮኖሚያዊ ውድመት አድርጎታል። ጃቫድ ዛሪፍ ያቀረቡት የሰላምና የድርድር አማራጭ በዚህ በደምና በጭስ በተሞላ ቀጠና ውስጥ ብቸኛው ምክንያታዊ የመውጫ መንገድ ቢመስልም የሀያላኑ የፖለቲካ ትዕቢትና የበቀል ስሜት ግን አሁንም ጦርነቱን ወደ ባሰ ገደል እየገፋው ይገኛል። አሜሪካ፣ እስራኤልና ኢራን በያዙት ግትር አቋም የሚቀጥሉ ከሆነ ጦርነቱ ቶሎ የሚያበቃ ሳይሆን መላውን ዓለም ወደ ከፋ የኢኮኖሚና የደህንነት ቀውስ የሚያስገባ የታሪክ ጠባሳ ሆኖ ማለፉ አይቀሬ ነው። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስክንገናኝ ሰናይ ጊዜ